ሰላም ጤና ይስጥልህ። እንዴት አላችሁ? እንዴት ቆያችሁ? የተለያዩ ቅንብሮችን ይዤ መጥቻለሁ። የመጀመሪያ የማደርገው እንግዲህ ክርስቲያኖች ወደ ማምለኪያ ስፍራቸው ወይም ወደ ቤተክርስቲያን እንዳይገቡ የታገዱበት ሁኔታ ነው ማስመለከታችሁ። እንግዲህ ከላይ እንደምታዩት ወደ ቤተክርስቲያን እንዳይገቡ በጸጥታ አካላት የታገዱበት ሁኔታ ነው። እንግዲህ ይህን ሳቀርብ እኛስ ከሆነ ዓመታት በኋላ እንዲህ አይነት ነገር አያጋጥሙም ወይ ሊያጋጥምንስ ይችላል ወይ የሚል አንድ አረዳድ ስላለኝ ነው። እንግዲህ በተለይ ይህንን አስመልክቶ አባቶች ምን ማድረግ እንዳለባቸው መምህሩ ይናገራሉ። እንግዲህ መምህሩን እስቲ እንደማስገንዘቢያ ብለው የተናገሩት ነውና እንስማቸው። እስቲ ተከታተሏቸው። ስሙልኝ አባ የሚናገሩትን የኦርቶዶክስ ክርስትና ሃይማኖት መሪዎች ስሙ። በድሎት እየኖሩ መቀጠል የለም። አዳምጡ። የኦርቶዶክስ ክርስትና ሃይማኖት መሪዎች፣ የኦርቶዶክስ መምህራን፣ ዕውቀት ያላችሁ በሰላም ጊዜ እየተወደዳችሁ የተጨበጨበላችሁ አሁን ስንታረድ ያደፈጣችሁ መዘምራን፣ የእግዚአብሔርን ምስጋና እንደ ንግድ ተጠቅማችሁ የከበራችሁ ሰባኪያን፣ እልል እያሰኛችሁ አጨብጭቡ እያላችሁ ህዝብ ያደነዝዛችሁ ፍራንክ የሰበሰባችሁ የምታገለግሉት፣ የምታልቡት፣ የምታታልሉት፣ እልልታ የምትቀበሉት ህዝብ ሲያልቅ በዝምታ መመልከታችሁ በግልጽ የዘር ጥፋት ፕሮጀክት ተባባሪ ያሰኛቸዋል። ይሄንን መልሰን መላልሰን እንነግራቸዋለን። እውነተኛ ጠላታችንን አደባባይ መናገር ባትችሉ ህዝቡ ራሱን እንዳይከላከል አታደንዙት። የቅዠት ስብከት አትስበኩት ብለን ደጋግመን እንንገራቸው ለቤተክርስቲያን ሰዎች። እናመሰግናለን መምህራችን። እንግዲህ ቆንጆ አባቶችን ሊያስታውስ የሚችል ሐሳብ ምናልባትም በቤተክርስቲያኗ መሪዎች ላይ የሆነ የቤት ስራ የሚሰጥ ሐሳብ ነው ብዬ ነው። የቤት ስራ ሳይሆን ቤዚካሊ ያው መስራት ያለባቸው ነገር ሆኖ ሳለ ነገር ግን በሌላ ነገር ተጠልፈው ያሉ ስለመሰለው ነው እንግዲህ መምህራችን እንደዚህ ያሉ ያሉት። እንግዲህ ያው ሁላችንም የምንገነዘበው በተለይ በአሁን ሰዓት እየሆነ ያለው ነገር ትንሽ ከወድ የሚሉ ነገሮች ናቸውና እንግዲህ አባቶች ቆም ብለው አስበው ምንድነው እየሆነ ያለው ብለው አንድ ነገር መደረግ እንዳለበት እንግዲህ ያው ሁሉም ሰው የሚያምንበት ነው። ስለዚህ ለዛ ማስገንዘቢያ የሚሆን ነው እንግዲህ መምህራችን እየተናገሩ ያሉት። የሚቀጥለው ቪዲዮ በጣም ግርም ስላለኝ ነውና ምንድነው እሱ እየሆነ ያለውና ታቦት የሚባል ነገር በእስልምና ሃይማኖት ውስጥ አለ ወይ ነው ወይስ ምንድነው እሱ እያለ ያው እንግዲህ ይሄንን የምታውቁት ሰው ነው። በተለይ በዚህ በአባይ ግድብ ዙሪያ ላይ አረቦቹ ቴሌቪዥን ላይ ምንድነው እሱ እየተባለ ያለው የሚለውን ነገር ይህ ወንድማችን እየገለጸ የነበረ እየተረጎመ አረብኛውን እየተረጎመ እያስረዳ ያለ ሰው ነው። አሁን ደግሞ በዚህ መልኩ መጥቷል። እስቲ እዩትና የራሳችሁን ሐሳብ ስጡበት። እኔ በጣም ስለገረመኝ ነው። ዋይዞይ ታቦት እና ታቡት አንድ አይነት ነው። ብናወራው ስለ አንድ ጉዳይ ነው። اللغة الإثيوبية በኢትዮጵያ ቋንቋ مذكور التابوت في القرآن مذكور በቁርአን ላይ ታቦት ተጠቅሷል ይላል። እሱ ስም አያውቀውም ማለት ነው። ኦኬ አለ። الآية تقول التابوت ቁርአን ላይ فيه سكينة መረጋጋትን የሚሰጥ ማለትም ውስጡ እርጋታ ያለው መልእክት ያለበት ربكم ከጌታችሁ የመጣ وبقية مما ترك آل موسى وآل هارون የሙሳ ቤተሰቦችና የሃሩን ቤተሰቦች ሲወርድ ሲዋረድ በውርስ የመጣ ይላል ቁርአኑ ላይ። تحمله الملائكة መላእክቶች የሚሸከሙት የሆነ ወይም መልአኮች إذن التابوت حقيقة። ስለዚህ ታቡት የሚለው እውነታ ነው حسب الرواية القرآنية በቁርአኑ መሰረት حقيقة ما نشك فيها ምንም እንጠራጠረው ነገር አይደለም። ታቡት የሚለው ነገር وهذا التابوت فيه مثل ما ذكرت الآية فيه سكينة شنو السكينة شلون تفسرها ምንድነው የምትተረጉመው? ሰኪና የሚለው እርጋታ ማለት ነው። ምን ብለህ ነው የምትተረጉመው? ما أدري አላቅ
في سكينة من ربكم وبقية مما ترك آل موسى كموسى ويم كموسى بيت سبوش سيورد سيوارد يمتع وآل هارون يا هارون بيت سبب مو اللي ترك موسى هي موسى يتوارد لما ميلو آل موسى يا موسى بيت سبوش شوف شنو اللي يقال أن هذا التابوت يحتوي اليوم على صحف موسى ስለዚህ አሁን የሚባለው የሙሳ መጽሐፍ ወይም የሙሳ መልእክት ውስጡ አለ ነው የሚባለው الصحف التي أنزلها الله عليه ይሄ አላህ የሰጠው ወይም እኛ ጋር ቁርአን እንደምንለው ወንጌል ተውራት እንደምንለው ለሙሳ ደግሞ የተለየ ሱሑፍ ይባላል ለኢብራሂምም ሱሑፍ ይላል እንደ መጽሔት እንደማለት ነው በሌላው አነጋገርና የተለየች ጽሑፍ አለችው ኦኬ اللي فيها الوصايا العشر እነዚህ በተለይ 10ቱ ትእዛዛት ያለበት زين فموجودة فيه أيضا عصات موسى ሌላው የሙሳ ዱላ አለበት ተብሎም ይነገራል أن حسب الرواية الأثيوبية انتقل التابوت ዋናው በኢትዮጵያው ዘገባ ታቦቱ ኢትዮጵያ ውስጥ መጥቷል የሚለው ነው አንደኛው من سليمان عليه السلام ከሰለሞን ጊዜ ጀምሮ إلى ابنه منيليك اللي ملك ابن ملك ነው የሚለው ابن ملك ነው منيليك የሚለው ابن ملك منيليك ابن الملك ابن الملك የሚለው የአረብኛው ነው ቃሉ ابن الملك የመሊኩ ልጅ የንጉሱ ልጅ ማለት ነው ትርጉሙ ስለዚህ ابن الملك ملك منيليك ዋው ይገርም ነው منيليك الأول የመጀመሪያው ምኒልክ ምክንያቱም ምኒልክ ከሳኒ ሁለተኛው ምኒልክ አለን ዳግማዊ ምኒልክ የሚባሉት ይሄ መጨረሻ ላይ የምናውቃቸው ነው ከሱ በፊት የነበረው ምኒልክ ሌላ ነው ابن الملك የሚባለው የመሊኩ ልጅ ይባላል وخذا إلى مدينة أكسوم ወደ አክሱም الإمبراطورية التي يعود تاريخها إلى ذلك الوقت በዛ ጊዜ የጀመረ የነበረ ኢምፓየር قبل 1700 سنة قبل الميلاد 1700 ዓመት ከኢየሱስ መወለድ በፊት قبل الميلاد ከመወለዱ يعني قول 2000 سنة قبل الميلاد ያ ማለት 2000 ዓመት ከኢየሱስ መወለድ በፊት ስለሱ ነው የምናወራው مع 2000 سنة الآن وشوية አሁን 2000 ስትጨምርበት 2025 አይደል አሁን ያለ ነው ስለዚህ አንድ ላይ 4000 ምናምን ዓመት قبل 4000 سنة እንግዲህ እንዳያችሁት እንደሰማችሁት ነው በተለይ ንጽጽር ላይ የምትሰሩ ሰዎች አንድ ብትሉን በጣም ደስ ይለኛል አንድ ሁለት ብትሉ የሆነ ሐሳባችሁን ብትገልጹ በዚህ ዙሪያ ላይ ወደ ሌላኛው ቪዲዮ ስገባ ደግሞ የዮኒ ማኛ ነው ከፕሮቴስታንቱ እንግዲህ ዮኒ ማኛ አዲስ ፕሮቴስታንት ቢሆንም እንግዲህ ያው አውቅ ያለው ተመሪ ያለው እያለ ስለሆነ እንግዲህ እዛው ውስጥ ገብቶም ያው ብዙ ነገሮች እየተናገረ እንደሆነ ያው ሁላችንም የምናውቀው ጉዳይ ነው እስቲ አሁን አንድ ጥያቄ ፈጠረብኝ ግን መጀመሪያ ጌታን ሲቀበል አንድ ሰው ጴንጤ ሆነ ምንድነው እሱ ጴንጤ ሆነ ማለት ፕሮቴስታንት አይደለም ማለት ነው ለማንኛቸውም እስቲ ስሙት ሰላማችሁ ብዝት ይበልልኝ ቤተሰብ እንዴት ናችሁ ሁሉ ነገር አማን ነው ለማንኛውም አንድ ጥያቄ ብቻ ነው ያለኝ እንትና ወደ ጌታ መጣ ጌታን ተቀበለ እንትናን ጌታን ተቀበለ እንትና በጌታ ሆነ ሲባል የማጭበርበሪያ መንገዶች እንደሆኑ ልናገር ፈልጋለሁ የማጭበርበሪያ መንገድ እንዴት ነው ጴንጤ የሆነ በሚባለው መስተካከል አለ በጴንጤዎቹ ማጭበርበር ይብቃ እንትና ጌታን ተቀበለ እንትና ጌታን ተቀበለ እያላችሁ አታጭበርብሩ መጀመሪያ ጴንጤ የሆነ ሁለተኛ ምንድነው ወደ የትኛው ዲኖሚኔሽን ነው የሄደው ምክንያቱም የተለያየ ስለሆነ እሱንም ጥብቅ አርጋችሁ ተናገሩ ጥብቅ አርጋችሁ ኦርቶዶክስ ሲሆን ይናገራሉ ሙስሊም ሲሆን ወዴት እንደሆነ ጠንቅቀው ይናገራሉ ስለዚህ በፕሮቴስታንትም ብዙዎቹን ስታጭበረበሩ ስላየው ወደ የትኛው ነው የተሄደው ተናገሩ እስቲ ውሸቱን አቁሙት ማጭበርበሩን አቁሙትና ወደ የትኛው ጌታ ነው የሄደው ጥምቀት ለድህነት የሚባለው ነው ወይስ ጥምቀት ለበዓሉ ድምቀት ኢየሱስ መንፈስ ነው ወይስ ኢየሱስ በስጋ ማሁን አለ በሚለው ነው ወይስ በስራ ተጸድቃለ ነው በስራ አጸድቅም የሚለው ጋር ነው የሚሄደው ስራ ይሄ ነገርን በደንብ አርጋችሁ ነው ወይ ለተመረጡት ነው ኢየሱስ የመጣው ነው
ወይስ አይ ለሁሉም ነው ሊያድን የመጣው የሚለው ነው? የትኛው እንደሆነ በደንብ አድርጋችሁ ተናገሩና ያ ሰው ገብቶ ግራ ሳይጋባ ግራ እንዳይገባ እኔ መጠየቅ ስለምችል ነው፣ መጠየቅ ስለማውቅ ነው፣ ማንንም ከእግዚአብሔር ውጪ የምፈራው ስለሌለ ነው ጠይቄ የተረዳሁት። ሰው ምን ይለኛል አልሰማ። እግዚአብሔር አምላክን ክርስቶስን ዮኒ ማኛ ክዶታል ወይ ነው አደይ ኢየሱስ ክርስቶስ የጌቶች ጌታ እንደሆነ ሁሌም የምመሰክረው ነው። ስለዚህ እስቲ ተናገሩ። ጴንጤ ሆነ በሉ፣ በጌታ መጣ፣ ጌታ ሊያድነው ነው ምናምን እያላችሁ ፖለቲካ አትሱ። ስለዚህ አሁን የምናገረው ምንድን ነው? ልክ እንደ ሙስሊሙ፣ ልክ እንደ ኦርቶዶክሱ፣ እንደ ካቶሊኩ አንድ ሰው ጴንጤ ሆነ ብላችሁ በሉ። በጌታ ሆነ የምትሉበት ምክንያቱን ልናገር፣ የት እንደሆነ ስለማይታወቅም በጌታ ሆኖ የትኛውን አምልኮ በየትኛው በኩል እንደሚድን መናገር ስለማይቻል ነው። ዳስ ዋይ ጠቅልላችሁ ከኦርቶዶክስ ወይ ከእስልምና ወይ ከካቶሊክ ይምጣ እንጂ እኛ ጋር ችግር የለም የሚል ቁማር ስላለ ነው። ስለዚህ እግዚአብሔር አምላክ በማታለል የሚመለክ አይደለም። ጌታ ኢየሱስ ክርስቶስን በማታለል የሚሆን አይደለም። የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ጀምሮ አንብቡ። ጌታዬ ጌታዬ የሚለኝ ሁሉ መንግስተ ሰማያት አይገባም ይላል። የአባቴን ፈቃድ ነው የሚለው። ፈቃድ ማለት ትእዛዝ ነው። የአባቴን ፈቃድ የሚያደርግ እንጂ ጌታዬ ጌታዬ የሚለኝ ሁሉ መንግስተ ሰማያትን አያወርስም ይላል። ስለዚህ አሁንም ጌታን ተቀበለ እያላችሁ ሙድ የምትይዙትን እንድታቆሙ በሚለው ዮኒ ማኛ ይዘግባቸዋል። የተባረከ ቀን ይሁንላችሁ። አሁንም ኢየሱስ ክርስቶስ የጌቶች ጌታ ነው፣ የዓለማቶች ንጉስ ነው። ተባረኩ። መልካም እንግዲህ ዮኒ ማኛ ጴንጤ የሚለውን ከአጭበርባሪነት ጋር አያይዞ እየገለጸው ይገኛል። ነገር ግን እሱ ጴንጤ ላለመሆኑ ምንም ማስተባበያ የለውም ኦብቪየስሊ። እና ልቦና ይስጠው። ለማንኛቸውም እግዚአብሔር ልቦናውን ይመልስለት ነው የምንለው እንግዲህ። እና ሌላኛው ጴንጤ እንግዲህ እንደ ዮኒ ማኛ ዴፊኒሽን ደግሞ ሌላኛው ጴንጤ ያው ዮናታን ይሆናል ማለት ነው። እስቲ ዮናታን በዋይት ቦርድ እንግዲህ እያስረዳ ነው። ኢየሱስ ማለት እንዴት ነው? እሱ በቀመር ሊያገኘው ይሆን? በካልኩሌሽን ሊያገኘው ይሆን? ነው እስቲ እንከታተለውና ወንድማችን ደግሞ መልሱ በደንብ ይመልስለታል። ተከታተሉት። ኢየሱስ ሲደመር ምንም ነው። በቃ ምንም። አሁን እኛ ክርስቲያኖች እንዲህ ነው። ምንም አያስፈልገን። አቤት ያ ሰው ያታችሁታ ከእግዚአብሔር ጋር ያለን ግንኙነት ኮዝ ኤንድ ኢፌክት ላይ የተመሰረተ አይደለም። በምክንያትና በመርህ ላይ የተመሰረተ አይደለም። በሳምንት 2 ጾማለሁ፣ አስራቴን ሰጣለሁ። እንደዚህኛው ሸቃባ ሰውዬ ስላላረከኝ አመሰግናለሁ አለ። መጽሐፍ ምን አለ? ከሁለቱ ማን ጸደቀ አለ። ያኛውስ እኔ ኃጢአተኛውን ይደቃ ነበር አለ። አስራት ኢየሱስ ሲደመር አስራት ተበላ፣ መባ ተበላ፣ የሆነ ነገር ተበላ። ኢየሱስ ሲደመር ምንም ነው። የዘላለም ሕይወት እንግዲህ እንደሰማችሁት ነው። እኔ ሁልጊዜ እንደምናገረው እግዚአብሔርን ከማመሰግንባቸው ምክንያቶች አንደኛው እንኳንም የቅድስት ቤተክርስቲያን የተዋህዶ ልጅ አደረከኝ ብዬ ነው። ለምን ካላችሁኝ እንዲህ ያለ የስተት ትምህርትን ከማመንና ከመቀበል ከማስተማርም ስለጠበቀኝ። እንግዲህ ግለሰቡ የተናገራቸው ንግግሮች ፈጽሞ መጽሐፍ ቅዱስ ላይ እውቅና ያላቸው ትምህርቶች አይደሉም። ምናልባት ስንሰማ መጽሐፍ ቅዱስን ይጠቅሳል፣ ግን እሱ የተረጎመበት መንገድ በጣም የተሳሳተና እንደውም አሁን ስናነበው ከመጽሐፍ ቅዱስ ጋር ተቃራኒ ነው። ፍርዱንና ሚዛኑን ለእናንተ ልተው። ግለሰቡ እንግዲህ የሚያስተምረው በዋናነት የትምህርቱ ዋና ነጥብ ሙሉንም ለመስማት ሞክሬያለሁ። 2 አስተሳሰቦችን ተማሪዎቹ ላይ ለመጫን። የመጀመሪያው ሀሳብ እንደሚታወቀው ፕሮቴስታንት ከምትቀበላቸው 5 ሶሎች አንደኛው ሶላ ግራሺያ ወይም ምንድነው በጸጋዎቿን የሚል ነው። ሁለተኛው ደግሞ ሶላ ፊዴ ወይም በእምነት ብቻ ነው የሚዳን። ሌሎች ሚስጥረ ጥምቀት፣ ሚስጥረ ንስሐ፣ ሚስጥረ ቁርባን፣ አስራት በኩራት ማውጣት፣ መባ መስጠት፣ ምጽዋት መስጠት የሚሉ ጉዳዮች ስግደቱ ምኑን ጨምሮ ለድህነት አካል ሊሆኑ አይችሉም ነው። ሰው የሚድነው በማመን ብቻ ነው የሚል ነው። ግን እስቲ ግለሰቡ የጠቀሰውን ጥቅስ እስቲ እናንብበው። በዋናነት እንደሰማችሁት በመጽሐፍ ቅዱስ ውስጥ ጌታችን ሲያስተምር 2 ሰዎችን ምሳሌ አድርጎ አቅርቧል። አንደኛው ቀራጭ ነው፣ ሁለተኛው ፈሪሳዊ ነው። እና በዛ ዘመን እንደምታውቁት ይበልጥ ቀራጭ ወይም ግብር የሚሰበስቡ የሚቀርጡ አካላት በጣም በእስራኤል ዘንድ ይጸየፏቸው ነበር። ምክንያቱም ግብሩን እየሰበሰቡ የሚቀርጡት ወይም ያንቀረጥ የሚያወጡት ለጌቶቻቸው በቀኝ ግዛት ላይ ያዟቸው ለሮማውያን ናቸው። ስለዚህ ልክ እንደ ባንዳ ጭምር ይታዩ ነበር። ታዲያ ጌታ 2ቱን አቀረበና በምሳሌ አስረዳ።
አሁን እሱ እንዳለው መባና ምጽዋት አያስፈልግም፣ አስራት በኩራት አያስፈልግም ለሚለው ሐሳብ ሳይሆን ታሪኩን ጌታ ያስተማረው ይልቁንስ በትዕቢታቸው ጻድቃንን የተናቁ የሚመስሉ ድሆችን በማህበረሰብ በጸይፍ ስራ ውስጥና በሌላ አካል ውስጥ ያሉትን እነዛ ለሚንቁ ለትዕቢተኞች ተክሳስ ተብሎ የተነገረ ንግግር ነው። ይሄን ያልኩት እኔ አይደለሁም። ራሱ መጽሐፍ ቅዱስ ላይ እንዲህ ይላል። የሉቃስ ወንጌል ምዕራፍ 18 ከቁጥር 9 ጀምሮ እንዲህ ይላል። በደንብ ስሙኝ። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው እንዲህም ሲል ይላል። ይሄ ምዕራፍ የተጻፈበት ዋና ዓላማ ምሳሌውን ጌታ የተናገረው አስራት በኩራት አያስፈልግም፣ ምጽዋት አያስፈልግም፣ መባ አያድንም ለሚል አይደለም ነው። ርዕሱን ነገረ ሉቃስ ምን ለሚሉ ራሳቸውን ጻድቅ ለሚያደርጉ ራሳቸውን በትዕቢት ኮፍሰው እኔ ጻድቅ ነኝ፣ እኔ ንጹህ ነኝ፣ እኔ ጾማለሁ፣ እኔ ጸልያለሁ ብለው ለሚታበዩ ለፈሪሳውያንና ለሰዱቃውያን ለአይሁድ ለማስተማር እንጂ ስለ ምጽዋት አላስፈላጊነት አይደለም። ከዚህ ይጀምራል የመጀመሪያው ጉዳይ። ጌታ ይቀጥልና እንዲህ ይላል ምሳሌውን። ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛው ቀራጭ ነበር። ፈሪሳዊ ቆሞ በልቡ ይህን ጸለየ። እግዚአብሔር ሆይ እንደሌላ ሰው ሁሉ ቀማኛና መፀኛ መንዝራ ወይም እንደ ሌሎቹ ቀራጭ ስላልሆንኩ አመሰግናለሁ። በየሳምንቱ 2 ጊዜ ጾማለሁ፣ ከማገኘው ሙሉ አስራት በኩራት አወጣለሁ አለ። ይሄ ሰው ጥፋቱ አስራት በኩራት አወጣለሁ ማለቱ አይደለም፣ ወይም አስራት በኩራት ማውጣቱ ስለነበር አይደለም፣ መጾሙን አይደለም ጌታ የተቸው። የሰውየው ትልቁ ጥፋት ምንድነው? ታበየ። እኔ እንዲህ ነኝ እኔ እንዲህ ነኝ ብሎ ሁሉም በሚያውቅ በእግዚአብሔር ፊት እንዲህ አይባልም። ይሄ ክርስትና መርህ አይደለም። ቀጠለ። ቀራጩ ደግሞ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበረ። እላችኋለሁ ከዚህ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ያዋርዳልና ራሱን ግን የሚያዋርድ ከፍ ይላል። አሁን ይሄ ሰው ቀራጩ የተደነቀበት ምክንያት ስላልጾመ አይደለም፣ ወይም አልጾመምም አላለም ጭራሽ፣ ወይ ደግሞ አስራት በኩራት አላወጣም ስላለ ያንን ጌታ እውቅና እየሰጠ አይደለም። የተደነቀበት ዋናው ምክንያት ኃጢአቱን አሰበ ነው። እውነት ነው። ክርስትናም የሚል ስለመጸወትክ ብቻ ደግሞ ትድናለህ፣ ንስሐ ስለገባ ብቻ ደግሞ አይደለም። ይህ ሁሉ ደግሞ ትትና ያስፈልጋል። አንድ ሰው ጾመኛ መሆኑ ያድነዋል። ነገር ግን ጾመኛ መሆኑ ብቻም ደግሞ አይደለም፣ ትትና ደግሞ መኖር አለበት። ጌታ ይሄን የተናገረበትን ምክንያት ሲናገር ራሱን ከፍ የሚያደርግ ሁሉ ያዋርዳል፣ ራሱን ግን የሚያዋርድ ከፍ ይላል። ጉዳዩ ስለ ትህትናና ስለ ትዕቢት አንጻራዊ ምሳሌ ተደርጎ የቀረበ እንጂ አሁን ይሄ ግለሰብ እንደሚለው ምጽዋት አያስፈልግም አስራት የሚል ይሄ የሽሙጥ ወንጌል አይደለም። እኔ በጣም ማዝነው እንደ ቁጭ ብላችሁ በምትሰሙና በምታጨበጭቡ ሰዎች ሰው እንዴት የያዘው መጽሐፍ ቅዱስ መረዳት ያቅቷል? እንዲሁ ለስንት ዓመታት ትውልዱን ወደ እሳት መራችሁት። እንደተባለው ግን እውነት መባ ማስገባት ለድነት አይጠቅምም? አስራት በኩራት ማውጣት ለድነት አይጠቅምም? ነዳያንን መመጽወት እውነት ለድነት አይጠቅምም? እንዲህ ቢሆንም ማኖሩ ጌታ ባላስተማር። እስቲ ወንጌሉን እንመልከተው። እውነት መባ አያስፈልግም? ጌታ መባን ይቃወማል። ጌታ አስራት በኩራትን ይቃወማል። ጌታ ምጽዋትን ይቃወማል። እውነት ለድነት አይጠቅምም? ከአንድ መነሻ ልንገራችሁ። እስቲ ዝም ብላችሁ ተመልከቱ። የማቴዎስ ወንጌል ይሉሰዳችሁ ምዕራፍ 25 ቁጥር 35 ላይ ጌታችን በምጽአት ሲመጣ ለፍርድ ቀን ለፍርድ ሲፈርድብን ከሚጠይቀን ጥያቄዎች ውስጥ አንድም ቦታ ላይ ሶላ ፊዴ የለም፣ ወይም በእምነት ብቻ የሚል ጥያቄ የለም። እንደውም ጭራሽ ጌታ የሚጠይቃቸውን ዝርዝሮች ስትመለከቱ አንድ ሰው በማመን ብቻ ሳይሆን ተርቤ አብልታችሁኛል፣ ተጠምቼ አጠጥታችኋል፣ እንግዳ ሆኜ ተቀብላችሁ፣ ታርዤ አልብሳችሁ የሚሉ የምግባር ጥያቄዎች ናቸው። የምግባር ጥያቄ የትሩፋት ጥያቄ ለምን ይጠይቃል? በፍርድ እንኳን የምንጠየቀውን ጥያቄ ነው ዛሬ እንድንኖረው ቤተክርስቲያን የምታስተምራል። እስቲ ግን መባ አይጠቅምም ለሚሉ ሰዎች አንዱ ላይ ጥቅስ እናንሳ። ለምሳሌ የማቴዎስ ወንጌል ላይ ጌታችን ኢየሱስ ክርስቶስ ሲናገር እንዲህ ብሎ ተናግሯል። በደንብ ስሙኝ። ምዕራፍ 5 ቁጥር 22 ላይ ምን አለ? እንግዲህ መባህን በመሰዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች ባንተ ላይ እንዳለው ብታስብ፣ በዚያ በመሰዊያው ፊት መባህን ትተህ ሂድ፣ አስቀድመህ ከወንድምህ ጋር ታረቅ፣ በኋላ መባህን መጥተህ አቅርብ አለ። ጌታ ስለ ቂምና ስለ በቀል ነው እያስተማረ ያለው። በልብ ቂም ይዘህ ቤተክርስቲያን መጥተህ መባ አትስጠኝ፣ መባ አታስቀምጥ። መጀመሪያ መባውን ቤተክርስቲያን አስቀምጥና ሄደህ ታርቀናና መባውን ወደ ውስጥ ታስገባለህ አለ። አሁን እዚህ ጋር ጌታ እንደውም ጭራሽ ጥብቅና የቆመው እኮ ለመባው ነው። መባ ባያስፈልግ ነው ለድነት ባይጠቅም ለምን ይሰብካል ጌታ? ወንጌል ውስጥ ለምን ተሰበከ? የወንጌል አካል ለምን ሆነ? ጌታ ስንት ትምህርት እያለ አይ ካመንክ በቂ ነው ወንድምን ይቅርታ ብለው ከዛ ትጸድቃለህ አላለው። መባ ባያስፈልግ ክርስቶስ የወንጌሉ አካል ባላደረገው የቱ ጋር ነው ጌታ ወንጌልን ተጸይፎ ያስተማረው? ሌላም ልጨምርላችሁ። ለምሳሌ ያንን ሰው ጌታ ሲያድነው እውሩን ሰው ምንድን ነው ያለው? ማቴዎስ 8:4 ላይ ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደ ራስህን ለካህን አሳይ አለ። ከዛስ
ለእነርሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርባሉ። በብሉይ ኪዳን መባ ያቀርቡ ነበር። በዚህ አጋጣሚ በብሉይ ኪዳን ሁሉ ነገር ተሽሯል የሚል መጽሐፍ ቅዱስ ትምህርት የለም። ይሄን በደንብ አስተውሉ። ጌታ ምን ብሏል? ሕግና ነቢያትን ልሽር አልመጣሁም አለ። የተሻራል ያልተሻራል። ለምሳሌ መባ ማስገባት ለእግዚአብሔር ቤት አልተከለከለም። ዛሬም ቤተክርስቲያን መጽዋዕት ይዘን እንከታለን፣ ገንዘቡንም እህሉንም ሌላው። ስለዚህ ጌታ ለምን መባህን አስገባለሁ? መባ ርኩስ ከሆነ መባ ለድነት ተጻራሪ ከሆነ ለምን ጌታዬን አዘዘው? ስለዚህ መጀመሪያ መጽሐፍ ቅዱስን ማወቅ ይቀድማል ነው። ከዛ ባለፈ ግን እውነት አሁን እንደሚለው ይሄ ሰው ኢየሱስ ሲደመር ምንም ማለት ሊለን የፈለገው ምንም አይነት መልካም ስራ፣ ምግባር፣ ትሩፋት፣ ሌላም ትእዛዝ መጠበቅ አያድንም። እንደዛ ከሆነ ሮሜ 3:31 ላይ እስቲ እንሂድ። ሮሜ 3:31 ላይ ብርሃነ ዓለም ቅዱስ ጳውሎስ እንዲህ ይለናል። ሮሜ 3:31 ላይ እንግዲህ ሕግን በእምነት እንሽራለንን? ጥያቄ ምልክት። አይደለም፣ ሕግን እናጸናለን እንጂ ይላል። ሕግ እምነት ስላለ እምነት ሕግን አይሽርም፣ ሕግም እምነትን አይሽርም። ሁለቱ አብረው የሚሄዱ እጅና ቀለበት ናቸው፣ ጣትና ቀለበት ናቸው። አትሽርም። ደግሞ አለው እንግዲህ ሕግን በእምነት እንሽራለን ነው ያለ። እምነት ስለመጣ ማመን ጥሩ ነው ማለት ሕግ አያስፈልግም ማለት አይደለም። እና የምትሰሙ ሰዎች እያስተዋላችሁ፣ ለማንኛቸውም ዓለም አይኪዋችሁ ትንሽ ነው እያለችን ነው። ነገር ግን እኛ እንዲህ እንተረጉማለን፣ እንዲህ እንማራለን። ዋዲ በትርም ተሰራጸት ወጸገየት ወፈረየት። ዳግመኛም ሳይተክሏት በቅላ ውሃ ሳያጠጧት አብባ ለውዝ ገውዝ በኩረ ሎሚ ያፈራች በትረ አሮን አንቺ ነሽ። ፍሬው 1 ነው ቢሉ የአንድነት፣ 3 ነው ቢሉ የሶስትነት፣ 12 ነው ቢሉ የ12ቱ ሐዋርያት ምሳሌ ነው። ሐውልተ ስም ዘኢያሱ የኢያሱ የምስክርነቱ ድንጋይ አንቺ ነሽ። ኢያሱ እስራኤልን የሞዓብን አምላክ ታመልኩ ወይስ የእስራኤልን አምላክ አላቸው። ኧረ እኛስ የእስራኤልን አምላክ እናመልካለን አሉት። አሁን የሞዓብን አምላክ እናመልካለን ቢሉት የሚተዋቸው ሆኖ አይደለም፣ አስወድዶ አስፈቅዶ ለማድረግ ነው እንጂ። ምን ምልክት ይሆንባችሁ አላቸው። አንተ ያለው ይሆንብን አሉት። 4 ገጽ ያላት ድንጋይ አምጥቶ ተክሏል። የወጣ የወረደው ያለፈ ያገደመው ሁሉ ኢያሱ ከእስራኤል ጋር የተማማለባት ድንጋይ ናት እየተባለ ሲነገር ይኖራል። በእመቤታችንም አምልኮቱ ሲነገር ይኖራልና ነው። ሐውልት የእመቤታችን 4 ገጽ መሆኗ እመቤታችንንም በአራቱ ማዕዘን ሁሉ ሳሊ ለነ ቅድስት ሳይላት የሚውል የለምና ነው። አንድም ሐውልተ ስም ይላል። የኢያሱ የስሙ መታወቂያ አንቺ ነሽ። ኢያሱ ማለት መድኃኒት ማለት ነው። የኢያሱ የመድኃኒትነቱ ምሳሌ የሚሆን ኢየሱስ ክርስቶስ ከእርሷ ተወልዶ ዘያድኅኖሙ ለሕዝቡ ኃጢአቶሙ ባለው ታውቋልና። ኢያሱ ትውልዱ ነገዱ ከነገደ ኤፍሬም ነው። ጻምረ ዘጌዴዎን የጌዴዎን የብዝት ግምጃ አንቺ ነሽ። ጌዴዎንን መልአኩ ጌታ በአንተ አድሬ እስራኤልን ከምድያም ሰዎች አድናቸዋለሁ ብሎሃል፣ ሂድ አለው። እንኪያስ ቆየኝ መሥዋዕት ልሰዋ ብሎት ሄደ። መሥዋዕት ሰውቶ ስጋውን በቅርጫት ደሙን በብርት አድርጎ አቀረበ። ደንጊያውን ጸፈጸፈ፣ እንጨቱን ረበረበ፣ ስጋውን ከዚያ ላይ አደረገው። መልአኩ በዘንግ ቢመታው ተቃጥሏል። እሳት የመቅሰፍት እግዚአብሔር፣ ስጋው የአሕዛብ ህለት የኩናተ ጌዴዎን ምሳሌ ነው።